ኢየሱስ ፍሬ አፍሩ አላለም። ያለውስ በእኔ ካልሆናችሁ በራሳችሁ ፍሬ ልታፈሩ አትችሉ። ምን ይሻለናል? በእኔ ሁኑ። ፍሬ አፍሩ አይደለም ትምህርቱ። ቅርንጫፎቹ ግንዱን አንፈልግም ሲሉት ምን አለ? እንኪያስ ካፍቴሪያ እንኳን ሲገባ 3 ብር 4 ብር ተይዞ ባዶ እጅ አይገባም። የእግዚአብሔር መንግሥት ዝም ብሎ ሳይሰራ ይገባል እንዴ ሲል እነሱ እውነት እኮ ነው ይላል። እኔ ነኝና ዝም ብሎ በእምነት ብቻ ነው እንዲጸድቅ ይላል። ሰው እንግዲህ እንደፈለገ ይሁን እንደ ይላል። ደግሞ አንዳንዱ መጀመሪያ ዮሐንስ 15ን ለማንበብ ዮሐንስ 1ን ነው እየተነበበ የሚመጣው። ከአንዳንድ የሚጀምረው አይደል? አሁን ፍቅር እስከ መቃብር የሚባል መጽሐፍ ብሰጥህ ከክፍል 11 ብትጀምር ይገባሃል? አይገባም አይደል? ከምዕራፍ 1 ነው የሚጀምረው። ዓለማዊ መጽሐፍ እንኳን። ለዚህ ዮሐንስ 1 ላይ ወደ ገዛ ወገኖቹ መጣ ነው የሚለው። የገዛ ወገኖቹ ግን አልተቀበሉትም ከሚለው ቢያንስ ከሱ ይጀምራል። ኢየሱስ ወደ ምድር ሲመጣ ወዴት መጣ? ወደ ገዛ ወገኖቹ። ምኖች? እስራኤል። የገዛ ወገኖቹ ግን አልተቀበሉ። ስለዚህ ዮሐንስ ወንጌል ሙሉ ከዚህ በኋላ የሚያወራው ኢየሱስ በእኔ እመኑ ሲል እነሱ የገዛ ወገኖቹ አንቀበልም ሲሉ ነው። ሙሉ ታሪክ ከዚህ በኋላ ምታውቁ። እሱ መሲህ ለመሆኑ የእግዚአብሔር ልጅ ለመሆኑ ብዙ ነገር እየሰራ ያሳያል፣ እያስተማረ ያሳያል። ሙሉ መጽሐፉ የሚያወራው እነሱ ደግሞ እምቢ አንቀበልም። ወደ ማን የመጣው? ወደ ገዛ ወገኖቹ። ለምን ወገኖቹ ተባሉ? እኛ ደግሞ አስቀድሞ ወገን አልነበራችሁም ለምን ተባለ? እነሱ ወገኖቹ ናቸው። ለምን? አይሁዶች ከአባታቸው ከአብርሃም ዘመን ጀምሮ በምን ተስፋ ነው የኖሩት? በመሲሁ ተስፋ። መሲህ በዕብራይስጥ በግሪክ ማን? ክርስቶስ። በክርስቶስ ነው የኖሩት። አይሁዶች ብሉይ ዘመናቸው በሙሉ ከአዳም ዘመን ጀምሮ ብንቆጥር አይሁዶች ሳይሆኑ የዓለም ሕዝብ ሁሉ፣ ከአብርሃም ጀምሮ ስንቆጥር ግን እስራኤሎች በክርስቶስ ነው የነበሩት። በክርስቶስ በኢየሱስ አላልኩም። አይሁድ ምኩራብ ሄደው ቅዳሜ ሁሌ የሚሰበካቸው ምንድን ነው? ሁሌ ቅዳሜ ሲሄዱ ሰባኪው ምንድን የሚላቸው? ይሄ ዓመት የክብር ዓመት ነው ይላል። የመግነን ዓመት ምንድን ነው? አይዟችሁ ማን ይመጣል? መሲሁ ይመጣል። አይዞ መሲሁ በቅርብ ነው። ጸሎታቸው ምንድን ነው? ሁሉም አቤት ከበለስ በታች አየው የሚለውን ታውቃላችሁ አይደል? ያ ማለት አይሁዶች መቅደስ በዓመት አንድ ጊዜ ምኩራብ ቅዳሜ የቀረውን ቀን ምኩራብ መሄድ የማይችሉ በለስ ስር ሆነው ይጸልያሉ። እዚህ ላይ ትልቅ ጠምጥመው ገመድ አለ። እግዚአብሔር አምላክን በፍጹም ልብ ሐሳብ ውደድ የሚል አለ። እሱን ጠቅልለው ይጸልያሉና የሚጸልዩት ፕሊስ መሲሁን ላከው። እናም ናትናኤል በዛ ጸሎት ውስጥ እያለ ነው መሲሁ ሲል አረና መሲሁን እናሳይ የሚል የምስራች የደረሰው። እስራኤል በክርስቶስ እንደነበሩ በኢየሱስ ክርስቶስ አላልኩ፣ በክርስቶስ ወይም በመሲሁ ላይ ነበሩ፣ በግንዱ ላይ ነበሩ፣ በሱ ተስፋ ላይ ተጣብቀው ነበረ። ችግራቸው መቼ ነው? መጣ። ማን? ክርስቶስ በቤተልሔም ተወለደ። ስሙን ማን ትይዋለሽ? ኢየሱስ ትይዋለሽ። ኢየሱስ 30 ዓመት ሲሞላው ምን አለ? እኔ ክርስቶስ ነኝ አለ። ምን አሉት? ኧረ ዞር በል አንተ ክርስቶስ ነኝ ትላለህ፣ መሲህ ነኝ ትላለህ እንዴ? ማለት ክርስቶስ ቤተልሔም ነው የሚወለደው። እሺ አንተ ያደቀው እዛ ናዝሬት፣ ከገሊላ ደግሞ መሲህ ይመጣል እንዴ አሉት። ቁጭ ብሎ እንኳን የት ነው የተወለድከው ብለው አልጠየቁት። ማንን? ኢየሱስን። ምን አይደለህም አሉት? ክርስቶስ አይደለህም አሉት። በደም ስሙኝ። አይሁዶች በክርስቶስ ያምናሉ እንዴ? እርግጠኛ ናቸው? ያምናሉ። ከኛ የበለጠ ያምናሉ። ግጥም አድርገው። ችግሩ በክርስቶስ ማመን አያድንም። የሚያድነው የናዝሬቱ ኢየሱስ እሱ ማን ነው? ክርስቶስ ነው ብሎ ማመን ነው የሚያድነው። በክርስቶስማ እንዳለ የብሉይ ኪዳን ሰው ሁሉ ያምናል። እናንተ ቀድሞ በትውልድ አሕዛብ የሆናችሁ መቼ ቀድሞ ሲል መቼ ነው? ቀድሞ ሲል መጽሐፍ ቅዱስ አስቀድሞ ድሮ ሲል መቼ ነው እንዴ? ድሮንና አሁንን የሚከፍለው ዓመተ ኩነኔንና ዓመተ ምሕረት የሚከፍለው ምንድን ነው? ከመስቀሉ ስራ በፊት። አዲስ ኪዳን የተጀመረው ምን ላይ? መስቀል ላይ። ይህ በደሜ የሚሆነው አዲስ ኪዳን። ስለዚህ እናንተ ቀድሞ በትውልድ አሕዛብ የሆናችሁ። ለምሳሌ ይሄ ጥቅስ እኛን ይመለከታል።
ቀድሞ ነው። አሁን በክርስቶስ ስለሆንን አሕዛብም አይሁድም መሆን አንችልም። በአካል ላይ በሰው እጅ ከተደረገው የተነሳ ራሳቸውን ተገርዘናል በሚሉት ያልተገረዙ የተባላችሁ ያን አስታውሱ። ድሮ አይሁዶች በስጋ በእንዲህ ባልጩት በመገረዛቸው ምክንያት እኛን ሲያዩ ምን ይሉ? የኛን ቢያገኙ የኛን አያቶች ያን ምን ይላል? ያልተገረዙ ልጆቻቸውን አይሰጡ፣ አይጋቡ፣ አያገቡ፣ በእጃቸው አይጨብጡ። ዕቃ እንኳን አሸክመው ቤታቸው ቢያደርሱ ዕቃቸውን ቤት አያስገቡትም። ውሃ ከወንዝ ቀርተው በደንብ አድርገው መጽሐፍ ቅዱስ አልጋ እንኳን ቢሆን ያጥቡ ነበር ይላል። አይሁድ በምን እንደሚመኩት አያለ በስምንተኛ ቀን በመገረዛቸው። የቀረው የዓለም ሕዝብ ሁሉ ደግሞ በኋላ ባህሉን ከሴም ባህል እየወሰደ ኢትዮጵያ ሁሉ ተገረዘ እንጂ የዛን ጊዜ የነበረ የኛ አባት አያት ቅድመ አያት ምን ዝም ብሎ ነው የሚኖር። በዚህች እኛ ላይ ይመኩ ነበር። ቀጥሎስ ያልተገረዙ የተባላችሁ ያን አስታውሱ። ክርስቶስ ተለይታችሁ። በብሉይ ኪዳን ዘመን ከማን ተለይታችሁ? መቼ? በብሉይ ኪዳን ዘመን ከማን ተለይታችሁ? ከክርስቶስ። ምኖች? አሕዛቦች። ኦኬ፣ አይሁዶች በማን ነበሩ? እናንተ ከክርስቶስ ያኔ ተለይታችሁ ነበር። ከክርስቶስ ተለይታችሁ ከእስራኤል ወገንነት ርቃችሁ ለኪዳኑም ተስፋ ብሉይ ኪዳን ለተናገረው የመሲሁ ተስፋ ባዕዳን ሆናችሁ በዓለም ላይ ያለ ተስፋና ያለ እግዚአብሔር እንደነበራችሁ አስታውሱ። ተስፋ መሲህ ይመጣል የሚል የለም። አንድ እግዚአብሔር እንዳለም አናውቅም። ተራራ ስናይ እንፈራና እንሰግዳለን። ወንዝ ሰው ጠርጎ ሲሄድ ስናይ ይሄ አምላክ ነው ብለው የኛ አባቶች ይሰግዱ ነበረ። ፀሐይ በጣም ሲያቃጥላቸው ፀሐይ ነው አምላክ ብለው ይሰግዳል። ብቻ ከነሱ የበረታ ከፍ ያለ ተራራም ይሁን ወንዝም ይሁን ዛፍም ይሁን ካገኙ ይፈሩ ነበር። እውነተኛውን አምላክ ግን አያውቁትም ነበር። ማን? የኛ ዘር ማንዘሮች። ግን ወደ ገዛ ወገኖቹ ሲመጣ የገዛ ወገኖቹ መሲሁ ክርስቶስ ሲመጣ የገዛ ወገኖቹ አልተቀበሉትም። እናም የዮሐንስ ወንጌል ከምዕራፍ 2 በኋላ የምታየው ጭቅጭቅ ሁሉ እኔ መሲሁ ነኝ አንተ አይደለም፣ እኔ ክርስቶስ ነኝ አይደለም። ከማን ጋር? ከናዝሬቱ ከኢየሱስ ጋር። ምን አላቸው? ኦኬ አትፈልጉኝም? አዎ። ምክንያቱም መሲሁ በብሉይ ኪዳን ዘመን የነሱ ግንድ እንደሆነ ተጽፏል፣ የነሱ ስር እንደሆነ ተጽፏል። ሲመጣ ዞር በላሉት። አትፈልጉኝም? አዎ። ልብ በሉ፣ በማን ነበሩ? በማን ተስፋ ነበሩ? በክርስቶስ። እንደሱ ከሆነ እኔ ግንድ እንደሆንኩ እንዳትረሱ። እናንተ እኮ ምኖች ናችሁ? ቅርንጫፎች ናቸው። ስለዚህ ጥያቄው ምንድነው? ፍሬ አፍሩ ነው ወይስ ቅርንጫፎቹ ግንዱን አንፈልግህም አሉት? አቤት! በደንብ አንቦት። ቅርንጫፎቹ አይሁድ በመሰረቱ አንተ ቅርንጫፍ አልነበርክም፣ ጥቅሱ አንተን አይመለከትም፣ አንተ በኋላ መጥተህ የተገጠምክ ነህ። እነሱ ግን በግንዱ የነበሩ ናቸው። ሮሜ 11 ጻፍ። በግንዱ ለነበሩት ያራራላቸው ይላል። በግንዱ ለነበሩት ምን አለ? እኔ ግንድ እኮ ነኝ፣ እናንተ ቅርንጫፎች ናቸው። እንግዲያውስ አላቸው፣ ቅርንጫፍ በግንዱ ላይ መኖር የማይፈልግ ከሆነ በራሱ ፍሬ ሊያፈራ እንደማይቻለው እወቁ። ልብ በሉ። አትፈልጉኝም? አዎ። አትፈልጉኝም? አዎ። ፍሬ አፍሮ አይደለም ትምህርቱ። ቅርንጫፎቹ ግንዱን አንፈልግም ሲሉት ምን አለ? እንኪያስ ቅርንጫፍ በግንዱ ላይ ባይኖር በራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተም በእኔ ላይ የማትሆኑ ከሆነ ፍሬ ልታፈሩ አትችሉም። አሁን ትምህርቱ ፍሬ አፍሩ ነው ወይስ በእኔ ላይ ሁኑ ነው? በእኔ ላይ ብሰነብቱ ይሻላችሁ። ያለበለዚያ ቅርንጫፍ በግንዱ ላይ ባይኖር በራሱ ፍሬ ሊያፈራው እንዳይቻለው እንዲሁ እናንተም በእኔ ባትሆኑ ፍሬ ልታፈሩ አትችሉ። በእኔ ላይ ግን ብትሆኑ ብዙ ፍሬ ታፈራላችሁ። ጭቅጭቁ ፍሬ አፍሩ ሳይሆን በእኔ ላይ ካልሆናችሁ በራሳችሁ ፍሬ ልታፈሩ አትችሉ። ጥያቄ፣ ለምን ፍሬ ያላፈሩት? በደንብ ስቴፑን ይሁ ተቆርጠው ወደቁ። ለምን? ፍሬ ማፍራት ስላልቻሉ። ለምን ፍሬ አላፈሩ? በእርሱን ግንዱን ምን አንፈልግም ስላሉ። ስለዚህ ኢየሱስ አሁን እባካችሁ ፍሬ አፍሩ እያለ ነው። በእኔ ሁኑ ነው። ጭቅጭቁ እንደሱ ነው። ክርክሩ ያ ነው። ማንም ክርስቲያን በግንዱ ላይ ከሆነ
አብሮ ከኛ ጋር መጽሐፍ ቅዱስ የሚያጠና ከሆነ 60 100 ፍሬ፣ ምንም የማያጠናው ደግሞ ተጽፎለታል። ቢያንስ እንዴ ፍሬው እኮ ይለያል። 30 60 እና 100 ተብሎ ተጽፏል አይደል? 30 60 100 ፍሬ ተብሎ ተጽፏል። በጣም ሲሪየስ የሆነው ባለ 100 ይሆናል። መሐለኛው 60 ይሆናል። እንደው ምንም ቢጠፋ ወርና ወቅቱን ክረምትና በጋውን ጠብቆ ባለ 30ም አለ። ይሄ አባል ነው። ይብዛም ይነስም ተምችም ይምታው ኩብኩባም ይምታው ማፍራቱ አይቀርም። ሚስጥሩ የቅርንጫፉ ጉዳይ ሳይሆን የምኑ ጉዳይ? የግንዱ ጉዳይ። ግንዱ ነረ ዞር በልልኝ እኔ ያሳይህል እንዴ ብሎ ሮብ አርብ ቢጾም እሱ የቅርንጫፍ የባሰ ምን ይሆናል? አቤት የባሰ ይደርቃል። ባይጾም ይሻለዋል። ግንዱን ዞር አድርጎ የሚጾም ሰው ድርቀቱ ነው የሚፈጥነው። ከግንዱ ወድቆ ከግንዱ ውጭ ሆኖ ማናቸውንም ነገር የሚያደርግ ቢገስጽ፣ እጅ ቢያስጭን፣ ቢጭኑበት፣ ቢጸልዩለት ምን አይልም አያውቅም። ስለዚህ ተፈጥሮ እንኳን ያስተምረናል። ፍሬ ማፍራት የምን ሚስጥር ነው? ላለመቆረጥ የመጨነቅ ውጤት ነው ወይስ በግንድ ላይ መሆን? ግንዱ ላይ። ኢየሱስ ፍሬ አፍሩ አላለም። ያለውስ በእኔ ካልሆናችሁ በራሳችሁ ፍሬ ልታፈሩ አትችሉ። ምን ይሻለናል? በእኔ ሁን። አንተ እንዴት እንደገባ እነሱ እንዴት እንደተቆረጡ እንድታውቅ። ፍሬ ባለማፍራታቸው አይደለም፣ ፍሬ ያላፈሩበት ምክንያት ከእርሱ ምን መሆናቸው ነው? መውደቃቸው። እንግዲህ ምን እንበል? በእምነት የሆነውን ጽድቅ ለጽድቅ ያልደከሙት አሕዛብ አገኙት። ለምን ያልደከሙት? ምንም ጸድቃለሁ ለማያሰብ እያፏጨ በቆጪ ሲያልፍ ዳነ። አንዳንዱ ዝም ብሎ በቃ እያፏጨ የነዋይ ደበበን የጥቅምት አበባ እየዘፈነ ቸርች ይገባል። የሆነ ቸርች መዝሙሩ አምሮት ይሆናል። ይገባል፣ ሄድና ይንከረፈፋል እየሰመጠ ጌታን የምትቀበሉ ሲባል ይወጣል። አይሁድ ግን የነዋይ ደበበን አይዘፍን። ከሕፃንነቱ ጀምሮ መዝሙረ ዳዊትን ሲያጠና ዘዳግምን በ12 ዓመቱ አንብቦ ሲጨርስ መከራውን ሲበላ ነው የሚያድገው። እና ይሄ ያፏጨ የጥቅምት አበባ እያለ የሚያልፈው ልጅ ገብቶ ዳነ። እንግዲህ ምን እንበል? በሥራ የሆነውን ጽድቅ መልሱ፣ ተከራከሩ። በእምነት የሆነውን ጽድቅ ለጽድቅ ያልደከሙት አሕዛብ አገኙት። እስራኤልሳ ነገር ግን የጽድቅን ሕግ አትስርቅ፣ አትግደል፣ አርግ፣ አታርግ፣ ዱኢት ዶንት ዱኢት፣ ነገር ግን የጽድቅን ሕግ የተከታተሉት እስራኤል አላገኙትም። ሁሉም ወደ እንጦሮጦስ ገባ። በፍርድ ቀን ሙሴ ነው የሚፈርድባችሁ ተብለው ተወገዱ። ለምን? አቤት ያለ ግንዱ ምን ለመሆን ይሞክራሉ? በራሳችሁ ፍሬ ሊያፈሩ። ዞር በልልን እኛ እዚህ ምናምን በቃ መጾም ነው። ምኩራብ ጋር ሄዶ በሳምንት 2 ይጾማለሁ፣ አስራት አወጣለሁ። ችግራቸው ምንድን ነው? የጽድቅን ሕግ የተከታተሉት እስራኤል አላገኙትም። ይህ ለምን ሆነ? በእምነት ሳይሆን በሥራ እንደሆነ አድርገው በመቁጠር ስለተከታተሉት ነው። እነርሱም በማሰናከያው ድንጋይ ተሰናከሉ። በማሰናከያው ድንጋይ እነሆ ሰዎች እንዲደናቀፉ የሚያደርግ ድንጋይ። ይኸው ዛሬ ስንት ሺህ ሰው ነው ተሰናክሎ የቀረው? በኢየሱስ ስታምን ነው ምድን በመልካም ሥራ አይደለም ሲል እንዴ ዱብ በማመን ነው የምትድነው፣ ሕግን በመጠበቅ አይደለም የምትድነው። እንዴ እናጋሽ ፈልጉ የማህጣት ማበረታት ዱብ ስንት ሰው መሰለ ተፈነ ፓስተር ሁሉ ፍርጥ ብሎላል። ትቢታቸው ምንድን ነው? ግንዱን ምን አሉት? ዞር በል አሉት። ትቢታቸው ምንድን ነው? የራሳቸውን ጽድቅ ላሉ። ስለዚህ ምን ይላል? አንተም እንደነሱ የትቢትን ነገር እንዳታስብ። ፍጥረታቸው ይላል አይሁድ ስለሆኑ በግንዱ ላይ ለነበሩት ያራራ። አንተም እንደነሱ አይ በክርስቶስ መስቀል ብቻማ አይዳን ሕግም መጠበቅ ያስፈልጋል ስትል በግንዱ ላይ ለነበሩት ያራራ የበረሃ ወይራ ሆነ መተ በእምነት ተገጥመ በእምነት ነው የጸደቅኩት ማለት ሲገባ ጽድቅህን ለማስቆጠር የምትፈልግ ሆነ ለአንተስ እንዴት ይራራል? በመስቀል ሥራ ብቻ አይዳን ወገኖቼ። ሙሴም ከክርስቶስ እኩል አስፈላጊ ነው። ደብረ ሲናም ጎልጎታም አንድ ነው። ሰው እንዴት በእምነት ብቻ ይጸድቃል? ወገኖቼ
መልካም ስራ ያስፈልጋል ሲል አሁን ጥሩ አይመስልም? ለምሳሌ እኔ እንደዚህ ስልህ እኔ እዚህ ጋር ቆሜ ጸጋው በእምነት አድኗል እንዳትመካ በስራ አይደል ማንም በመልካም ስራው ሕግን ጠብቆ እግዚአብሔር ፊት ያደርግ አልኩ እኮ ሰርቪስ። ሌላው ደግሞ መጣ። ሃሌሉያ ወገኖቼ፣ መልካም ስራ መስራት ያስፈልጋል። አሜን። እስቲ ያስቡ፣ ሳይሰራ ምንም መልካም ሳይሰራ ሰታት ብሎ ይገባል እንዴ? ካፍቴሪያ እንኳን ሲገባ 3 ብር 4 ብር ተይዞ ባዶ እጅ አይገባም። የእግዚአብሔር መንግስት ዝም ብሎ ሳይሰራ ይገባል እንዴ ሲል እነሱ እውነት እኮ ነው ይላል። እኔ ነኝና ዝም ብሎ በእምነት ብቻ ነው እንዲጸድቅ ይላል እንዴ? ሰው እንግዲህ እንደፈለገ ይሁን እንዴ ይላል። ደግሞ አንዳንዱ ልክ ያለን ሁሉ ይመስላል እኮ አንዳንዴ። ጸጋ መስቀሉ፣ ደሙ መስቀል፣ መስቀል ደም፣ ደም ደም ደም፣ መስቀል መስቀል፣ የእግዚአብሔር ልጅ ኢየሱስ ጽድቃችን፣ ቅድስናችን፣ ብርታታችን፣ ምናችን፣ ሁለንተናችን ያልኩ ብትሄድ ሰው ሁሉ መጀመሪያ ያፈጣል። አገልጋዮችን አንዴ ልናናግር ፈልገን ነበር። ብዙ ጊዜ ስናይ ደሙ ጸድቀናል ድነናል ነው። ስንት አይነት ስብከት አለ። ይሄ ላይ ምንድን ነው እሱ? ለምሳሌ ስለ ጎልያድ አሰብክም? ዳዊትና ጎልያድ ሲደባደቡ አሰብክም ሊል ይችላል። የትም ሀገር ስትሄድ እኔ አሁን ዴት አቤት ከወላይታ ሶዶ ነው ምን በቃ እግዚአብሔርን ጸጋ ሳስተምር ደስ ብሏቸው ህዝቡ ሁሉ ደስ ብሎት በጣም እግዚአብሔር ያመሰገነ አገልጋዮች ጠሩኝና ከዛሬ ጀምሮ እንዳታገለግላሉ። ኖርማል ተጽፏል። እዛ ጋር ግን ህግ ቢሰብክ የሚያስቆመው አለ? የትም ቸርች ሄደ ህግ ቢሰብክ የሚያስቆመው የለም። ምናልባት ጥቂት ቸርቾች ኢትዮጵያ ውስጥ በጣም ጥቂት፣ ወይ አዲስ አበባ አንዳንድ ቸርቾች ህግ ቢሰብክ ወንድማችን ውረድልን ትባላል።